እንዴት ነው የምሄደው? አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። አሁኑኑ ከዚህ ጠይ መሄድ አለብሽ። ቆይ ካገባ በኋላ ለምንድነው ማስወራ ያስፈልገው? ይልቅ የት እንዳለች ይናገሩና እንሂድበት። አሬ ዛሬ ብቻሽ ይቅር ይበሉኝ። አንቺም እናትም ስለፈለጋችሁ የሚሆን ነገር ምንም ነገር የለም። ከልጅነት ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልትጀምር ትችላለች? እርጎዝም ምን ተንከረፈፊያለሽ? ቶሎ ቶሎ ሂጂ እንጂ እኛ እኮ ስንት ስራ ያለን ሰዎች እኮ ነን። ተው ጫኔ፣ ቀስ እያልክ ግድ የለህም። አይዞሽ። ቆይ ልጁን ልንገለው ነው? ታዲያ አስነገርኩህ እኮ። ታዲያ እንዴ አስወግዱት ተብለናል እኮ። አይ ይሁን እንደዛ። እባካችሁ ጫኔ፣ እባካችሁ እሱን አትግደሉት። እኔ አግቢ ካላችሁኝ አገባለሁ። እሱ ምንም ያውቀው ነገር የለም። እባካችሁ ተነሽና እንሂድ። ተው ጫኔ። ኧረ ተው፣ እችን የመሰለች ልጅ ተው አድርጎ ያላችሁኝን አደርጋለሁ ብላለች። በቃ ነይ እናቴ፣ ነይ ተነሽ። ወይ እኔ ታውላላችሁ እኮ ይሄ ብርቱካን ፊቷ ሌላት። አንተ ምን ልታረግ ነው? እንዴት ምን ልታረግ ነው? እችን የመሰለች ልጅማ በዚህ አጋጣሚ ዝም ብዬ በበላሽ ልስደዳት እንዴ? አንተ ጋሼ ቆጣሉ፣ ጫፏ እንዳነካት ብለዋል። አይ ጋሼ ይሄንን ነገር መቼ አይውና ነው። ይልቅ ይኸውልህ አሳቻው ቦታ ጠብቃ እንደሚሆን እናደርጋለን። ና ኧረ ተው አንተ ሰው ተው ብዬሃለሁ። ተው እሺ ሂድ። ጫኔ እንዳነካኝ ላታመልጭኝ። አትጩሂ። እዛ ለከተማ ሰው እንደ ንፍሮ ስጠግኝ ከርመሽ ለእኔ ነው። እኔን ተይኝ። ቀጥ ብለሽ ሂጂ አንቺ ውሻ ልጅ። ነይ አንቺ ነይ፣ ነግሬሻለሁ። ነይ አንቺን ነው ጭራሽ ወዲህ ኧረ ጫኔው አንተ ውሻ ልጅ ገላለሁ። ደማን የት አለ ጫኔ? አንቺ ደግሞ ማነሽ? ሊዱ እባላለሁ። ከከተማ ነው የመጣሽው? አዎ። አደይ የት እንዳለች ያውቃሉ? አሃ፣ የአደይ ባልንጀራ ነሽ? የምን እንጀራ ነው? አደይን ፈልገሽ ነው? አዎ፣ ወንድሜ ከሷ ጋር ነው። እባክዎትን የሚያውቁት ነገር ካለ ያሳውቁኝ። እኔን ታውቂኛለሽ? አይ አላውቁትም። የአደይ አባት ነኝ። ምን? የአደይ አባት ነኝ።
አወቅሽኝ? አሁን ሊዱ እዚህ ደግሞ ምን ትሰሪያለሽ? ጥሩ የከተማ ሰው ስባልሽ ነው የመጣችው። እነዚህ ጋር ነው የምትኖረው? አባዬ እባክህ እህቴ ለዛ ሰው ትዳራት እባክህ ልለምን። አንቺም እናትሽም ስለፈለጋችሁ የሚሆን ነገር ምንም ነገር የለም። በእኔ መንገድ ነው የምትሄዱት። አባዬ እባክህን የእህቴን ህይወት አታበላሸው። አባዬ እባክህ ልለምን። አንተ ሁሉን ነገር ማድረግ ትችላለህ። በቃ እህቴን ይቅር በላት። ብርሃን አንቺ የማታውቂው ብዙ ነገር አለ። ከእናትሽ ጋር ብዙ ነገር አሳልፈናል። እሺ እዚህ መካከል ውስጥ አትግቢ። እሺ ነገር ብርሃን ተረጋጊ። በቃ እኔ እንሂድ። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ነይ አሁን ወደ ቤት እንመለስ። ወንድሜስ? ወንድሜ አትበይ። እኔ ራሴ ጭንቅ ብሎኛል። እህቴ እዛ መሆኗን አትርሺ። እሺ አሁን አደይና ዲቭ የሚመጡ ይመስልሻል? አዎ ይመጣሉ። አሁን ቶሎ ተራምጪ። እንደዚህ ባለች ቁጥር ለምን ሁሌ ይከፋሉ? ፍቅር እኮ አውቃ እርሶን ለማሳሰብ ነው እንደዚህ የምታደርገው እንጂማ አባቷ ጋር መሄድ የሚያዋጣት ቢሆን ኖሮ ገና ከድሮ ትሄድ ነበረ። ዝም ብላ እርሶን ለማሳሰብ ፈልጋ ነው። እሱማ መች ጠፋኝ። እንደዚህ ማለቷ ልቤን ቢያቆስለው ነው እንጂ። ታዋት እሷን አይናደዱ የባርኪናት። እሺ ልጄ ተጨንቄ ያስጨነኩሽ አይደለ? መልሷ አናዶኝ እኮ ነው። ምንም አይደል ልጄ። ቤተሰቦች የት ናቸው ያሉት? አይ እኔ እናቴም አባቴም ሞተዋል። አክስቴ ግን አለች። ውይ እኔን እናትሽን ምን ሆኖ ነው የሞቱት? አመለ ዘውድን አያውቋትም? ከ7 ዓመት በፊት ነበር የሞተችው። የአመለ ዘውድ ልጅ ነሽ እንዴ? አዎ። ውይ አዎ አስታወስኳት። ያቺ ትንሽዬ ልጅ ናት እንደዚህ ያደግሽው? አዎ ትልቅ ልጅ ሆንኩኝ አይደል? አክስትሽ ቤቱን ሸጣ ገብታ ነው? ውይ የአመለ ዘውድ ልጅማ ኮንሽ የልጅ ሀብታም ነሻ? አይ አብረን አንኖርም። አሁን ከኤላ ጋር ነው የምኖረው። አክስቴ ቤቱን ሸጣ ሰፈር ቀይራ የፈለገችውን ነገር ለማድረግ ነው። እናቴ ከሞተች በኋላ ህይወቴ በሙሉ ገሃነም ነው የሆነው። ሁሉም ነገር ከባድ ነበር ለኔ። ምን አደረገች እቺ ተረገመች አክስትሽ? ድሮንም አልወዳትም ነበረ። የሰፈር ሰው ሁሉ ነበር የሚጣላት። በእናቴ ቤት ውስጥ የልጆቿ ሰራተኛ አደረገችኝ። 7 ዓመት ሙሉ ስሰቃይ ነበር። አሁን ግን ፈጣሪ ይመስገን ኤላን ካገኘሁት በኋላ ነገሮች ሁሉ ተስተካክለውልኛል። እቺ ክፉ ሆን ብላ ነው ቤቱን ሽጣ ሰፈር የቀየረችው። ለመሆኑ ንብረትሽን ተቀብለሻል? አይ ገና የፍርድ ቤት ቀጠሮ እየጠበቅኩ ነው። አዎ ተከራከሪና የእናትሽን ንብረት በእጅሽ አድርጊ። እሷ ጠዋት ማታ እንደዛ ለፍታ ያጠራቀመችውን ለማንም እንዳታይ። እሺ ባርኪናት፣ እንዲሳካልኝ ደግሞ ጸሎት ያድርጉልኝ። እሺ ልጄ፣ ልብሽ ንጹህ ከሆነ ይሆንልሻል። የጊዜ ጉዳይ ነው እንጂ ሁሉም ነገር ያንቺ ይሆናል። እሱማው ተመስገን ነው። ዛሬ ከትናንት የተሻለ ነው። እና ኤላ ግን ምንሽ ነው? ጓደኛሽ ብቻ ነው? አዎ ኤላ አብሮ አደጌ ነው። ውጪ ከመሄዱ በፊት ነበር የማውቀው። ኤላን ባላገኘው ኖሮ የህይወት ፈተና ሳያልቅ ህይወት ራሱ ትጫወትብኝ ነበር። ነገር ግን እድሜ ለኤላ አሁን ላይ በጣም ደህና ነኝ። ኤላ በጣም ጥሩ ልጅ ነው። ዝምታ ነው ያበዛል፣ ብዙ አያወራም እንጂ የተረጋጋ ልጅ ነው። ይገርምሻል፣ ከባርኮት ጋር እኔ ነኝ ያሳደግኳቸው። እናቱ ውጭ ከሄደች በኋላ እዚህ ይዞት ይመጣና አድረው ነው የሚሄዱት። አዎ ፈጣሪ ይመስገን። ኤላዬ በጣም ጥሩ ልጅ ነው። እስኪ በይ በቃ ቡናውን ጨርሹ። አይ የኔ ነገር እዚህ ጨዋታ ይዤ ረሳሁት አይደል? እሺ ማም፣ እግዚአብሔር ይባርክሽ ልጄ። አደይ የኔ ቆንጆ ምንም አላደረጉሽም አይደል? ደህና ነሽ አይደል? አደይ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ቆይ ወዴት እየሄድሽ ነው? እኔም አንተ ጋር እየመጣሁኝ ነበር። ዳይመንድን ይዘውት እየመጡ ነው። ሳይደርስብን አምልጥ። አደይ ኪንጎ ዳይመንድን ይዘውታል። እንዴ ለምን? ወይኔ እኔን አምልጭ አለኝና እሱ ተያዘ። እኔ ጥዬው መጣሁ። ወይኔ ልክ አደረገ። አሁን ሂጂ አባቴ ሳይመጣብሽ። እሺ አሁን እንዴት ነው እሱን ትቼው የምሄደው? አሁኑኑ ተዚህ መሄድ ይኖርብሻል። እኔ ዳይመንድን ጥዬው አልሄድም። እሱ ምን ይሆናል? ወንድ ልጅ ነው እንዴ? አንቺ ሴት ነሽ። ጫኔና ጋሼ ካገኙሽ ይገሉሻል እንዴ? አሁኑኑ ከዚህ ጠይ መሄድ አለብሽ። ደፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። አዎ እሺ ሄዳለሁ፣ ግን አሹ ቃል ግባልኝ የዳይመንድ ነገር አደራ። አታስቢ፣ ሁሉም ነገር በእኔ ጣዩ። ሊዱስ የአደይ እናት ጋር ናት። እሷ ጋር ሄደን መውሰድ ይችላል። ኪንጎ አንተ አትሄድም? እኔ ወንድሜን ለምን ትሽኝ የሚሄደው? አደይ በቃኛ እንሂድ። እሺ ሰዓት የለንም። ስለዚህ አሁኑኑ ከዚህ ጠይ መሄድ አለብሽ። ደፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። እሺ ሄዳለሁኝ፣ ግን አሹ
የዳይመንድ ነገር አደራ። ሁሌም ከጎኔ ስለሆናችሁ አመሰግናለሁ። አደይ እንሂድ። በሉ ፈጠን አድርጉት። በሉ ዴቭ። እንዴት ነው እሺ ዳይመንድን ከዚህ የምናስመልጠው? እኔ እንጃ ኪንጎ። ኧረ ቆይ ታለልኝና ተጫኒ አንዳቸው አደይምን ለመፈለግ መውጣታቸው አይቀርም። ያን ጊዜ ገብተን እናስመልጠዋለን። በእንዴት አንድ ነገር እንዳያደርጉት እንጂ። ኧረ ምንም አይሆንም። እንዴ የሆነ ነገር ቢሆንስ? ወንድ ልጅ አይደል? ዋናው እንኳን አደይ ያመለጠች። እሺ እንከታተላቸው። ጎሽ መጣችሁ። ደግሞ ምን ሆነሽ ነው? ከሊዲያ ጋር ተጣላሽ እንዴ? አረ እንደዛ አይደለም ማሚ። የአደይን አባት መንገድ ላይ ያገኘ ነው። እውነቷን ነው? አዎ እማዬ። አባዬ ግን በጣም ጨካኝ ሰው ነው። ውይ እሱ ጠፍቶሽ ነው? አሁንም ተስፋ ቆርጭም ማለት? ከዛሬ ወዲህ አባት የለኝም ወስኛለሁ እማዬ። ምን ብሎሽ ነው ልጄ? ክፉ ነገር ተናገረሽ እንዴ? ግዴታ እኮ መናገር አይጠበቅበትም። ፊቱ ራሱ ያስታውቃል። ተመስገን ወንድሜ፣ ተመስገን ወንድሜ መጣልኝ። በቃ እንደዚህ ብቻ ነው የናፈቅሽ? አደይ በቃ ከጨርሽ መሄድ ይኖርብናል። ልክ ብለሃል። አሁኑኑ ቶሎ ሂዱ። ብቻ እንዳያያችሁ ተጠንቀቁ። እሺ? አባታችሁ ከሰማና ከመጣ ማንንም አያስተርፍም። ራሳችሁን ጠብቁ። እኔው ራሴ ሲሻለኝና ጤና ሲሆን መጥቼ እዛው አይሻለሁ። እንዳትጨነቂ። ሂዱ፣ ቶሎ ሂዱ። እና ዳይመንድስ? ቆይ አዎ አሹ የት ሄደ? ዳይመንድ አደይን ሊያስፈታ ሲል ተይዟል። አሹና ኪንጎ ደግሞ እሱን ለማስፈታት ናቸው። በቃ እኛ እንሂድ። እሺ? እነሱ ቀስ ብሎ መምጣት ይችላሉ። እንውጣ። እኔም በቃ ትንሽ መንገድ ሸኛችሁ እህቴ። እሺ እኔ ብርሃን፣ የአደይ እናት ስላገኘሁት በጣም ደስ ብሎኛል። ሌላ ቀን ደግሞ በሰፊው እመጣለሁ። እሺ እናቴ? ተባረክ የኔ ልጅ። ውለታህን እሱ ይክፈል። ሌላ ምን እላለሁ? አሜን። ይጠብቃችሁ መድኃኒዓለም። ሂዱ ሂዱ። አሌ ምንድን ነው ባዶ እጅን መጣሳ? ባዶ እጅን የለችም ጫኔ። አሰስኩ አጣዋት። አይ ምን ተሻለ? ጭራሽ እኔን ትጠይቀኛለህ? እንዴ አሁን ቆይ ጋሽ ሲመጡ ምንድን ነው የምንላቸው? እንጃ ጋሼ እኮ ከመጡ እኛን ነው የሚገሉ። አሌ አቤት። አትንቦክቦክ። ነቃ አትንቦክቦክ። በቃ ልጄ የታለች? የታለ ልጄ? ይሄ ደግሞ ምንድን ነው? ጋሼ ደመቀ ይባላል። አደይን ፈቶ የለቀቃት እሱ። እናንተ እዚህ ናችሁ እና የለችም እያልከኝ ነው ልጄ? አሁን አዎ የለችም። እንዴ የለችም? በቃ የለችም። ምን ትሰራ ነበር አንተ? ምን ትሰራ ነበር አንተ? አንተስ ምንድን ነው? የት አለች አሁን? ይኸው ጋሼ እሱ ነው ፈቶ የለቀቃትና እሱን ያው ጥፍንቅ አድርገን ይዘነዋል። ደመቀ እኮ አንተ የታባክ ሂደህ ነው እሱን ፈቶ የሚለቀት? አንተ የት ሄዳችሁ ነው? አንተ እኔ የምለው እንዴት እንደዚህ ጉድ ትሰሩኛላችሁ? አምኛችሁ ልጃችን አምኛችሁ ጠብቁ ብዬ ሂጅ እንዴት ጉድ ትሰሩኛላችሁ? ለዚህ ደግሞ ተጠያቂው ይሄ ደመቀ ነው። እሱን ደግሞ ጠፍረን አስረን አስቀምጠነዋል። ደመቀ ለእኔ ልጅ ሆነኛል። በሉ ቶሎ ፈጥኑና ከተማ ሳትገባ ፈጥናችሁ አምጧት። ቶሎ ባስቸኳይ። እሺ ጋር ደመቀ ነው ደመቀ ደመቀ
የት ነኝ? እኔ ጋ ነህ። የአደራ አባትህ ጋራ። ምን ነው ፈራህ እንዴ? እንዴ ጋሺ እንዴት ነህ? ሰላም ነህ? እናንተ እያላችሁ ምን ሰላም አለ ብለህ ነው ደመቀ? እስቲ ምን ይሁን ብለህ ነው ልጄን ተከታትለ መተህ ፈተህ የላካት? አረ ጋሺ እኔ እኮ አንተን ፍለጋ ነበር የመጣሁት። ስመጣ ማንም አልነበረም። በቃ ግቢ ውስጥ ዞር ዞር ስል አለልኝ አደይ ሊደፍራት ሲል አላስችል ብሎ ተጣለሁት። በቃ ከዛ በዛ መሀል እሷ አመለጠች። እሺ እኔ ምን ላድርግ? እኔ ምንም የማውቀው ነገር እኮ የለም ጋሺ። አንተ ዝም በላፍነት ዝጋፍን። ይኸውልህ አደይ ከዚህ ቤት ካልመጣች አንተ እንደዚህ ትበሰብሳታለህ እንጂ አትወጣትም ከዚህ ቤት። ጋሼ ቆይ እንዴ እኔ ምን አድርጌ ነው እሺ የምቀጣው? ተናገረኝ። በያት ተጎራጭ ምን አፍራ ቁጭ በል ጋሼ ነው አደራህን የምትወጣው በዚህ መልክ ነው አይደል? እሺ አንተ ልጅ አልሆንም ብለህ ከኔ ተቃራኒ ቆምክ አይደለም? ምንም የበላሁት አደራ የለም። ራስህን ችግር ውስጥ ባትከት ጥሩ ነበር። አንተ ራስህ ኧረ ጋሼ ኧረ አይለመደኝም። እኔ እኮ አንተን የጠቀምኩ መስሎኝ እኮ ነው። አለልኝ አደይ ሊደፍራት ሲል እኮ ነው እንደዚህ ያደረጉት። ቆይ ዝም ማለት ነበረብኝ? አደይ ሲደፍራት ዝም ባላየ ማለፍ ነበረብኝ ጋሽ? እኔ እኮ አንተን የጠቀምኩ መስሎኝ እኮ ነው ጋሽ። እሺ አይለመደኝም። በቃ የዛሬም ብቻ ይቅር በለኝሽ። ምንም ብትል አልሰማም። ምንም ብትል አንድ እጄ ተነካክቷል። አባት ጥሩ ጓደኛዬ ነበር፣ ጥሩ ወንድሜ ነበር። አንተ ግን ውለታዬን እንደዚህ ነው ትመልስልኝ? ቆይ ጋሼ እኔን ያደራ ልጅህን ነው የምታምነው ወይስ እነሱ የነገሩን ነው የምታምነው? ቆይ ማንን ነው የምታምነው አንተ? ምንም የምሰማ ነገር የለኝም። እነ ጫኔ ይምጡ ብቻ፣ እነ ጫኔ ይምጡና ዋጋቸውን ነው የምሰጣቸው። ብቻ ልጄ ከተማ ሳትገባ ባገኟት ሳታመልጥ ጥሩ ነበር ጉዳዩ። ጋሼ ቆይ እኔ ጥለኝ እንደዚህ ጥለኝ የልትሄድ ነው? እሺ ቆይ ግድ የለም ያ ወሽካታ ጫኔና ለልኝ የሚባሉ ወሽካቶች አምጥቼ እዚህ አንተ ጋር ቀላቅላቸዋለሁ። እሺ እስከዛ ጠብቅ። ኧረ ጋሼ ግን ተው። ኧረ ዛሬም ብቻ እሺ ይቅር ይበሉኝ። ለምን እንደዛ የምታደርገው? አትሰማኝም እንዴ? ባርኪ እስር ቤት ነው የሚመጣው። አንድ ጓደኛህን አናግረህ እንዲመለስ አድርገው። በፍጹም እማዬ ጋር መሄድ የለበትም። እዛ ከሄደ እቅዳችን ሁሉ ነው የሚበላሸው። እንዴ በቃ እናቴ ሩቅ ገዳም ወይ ደግሞ ጸበል ሄዳለች ብላ አሳምነው። ቆይ አሁን እንደዛ ማረጋግጦ ነው? እሞክራለሁ ሳይሆን አድርገው ወንድሜ። ከማን ጋር ነው ስልኩን የምታወሪው? ከባርኪ ጋር ነው። ምን ነው? አይ ስታይኝ ዘጋሽ ብዬ ነው። ስናወራ ቆየን። አሁን ጨርሰናል። ለሌለችም እንዴ? የለችም። መች ቤት ውስጥ ቂጦ ይቀመጣል እሷ። የት ሄዳ ነው? ናውል ደውሎላት እሱን እያወራች ወጣች። ናውል ጋር ምን ትሰራለች? እኔ ምን አውቄ የላ። እኔ ግን እንደ እህት ልምከር፣ ለሊን ተቆጣጠራት። ዝም ብላ የፈለገችው ወንድ ጋር ስትሄድ ዝም አትበላት። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልትጀምር ትችላለች? እሱን ስትመጣ ጠይቃት። ወዴት ነው? ከናውል ቤት ለሊላ መጣት። ዝም ብላ አትልፋ። እሷ ይሄኔ ሌላ ቦታ ሄዳለች። ለሊን ከዚህ ቤት ካስወጣህልኝ ትልቅ እንቅፋት አስወገድክልኝ ማለት ነው። ማነሽ? አደይ ብርሃን ቤቶች ምንድን ነው የምትለፈልፉት? ስሚ ልጅሽን የት ነው የደበቅሻት? አውጫት አሁን። ማንኛዋን ነው? ማንም ፈልጋችሁ? ልጅሽን የት ነው የደበቅሻት? አውጫት። አደይ እንደሆነ ከእናንተ ጋር እንደሄደች እኔ አላየኋት። ኧረ አሁን በዚህ እድሜዎት ውሸት አያዋጣም። ይልቅ የት እንዳለች ይናገሩና እንሂድበት። አደይን አባቷ ከወሰዳት ወዲህ እኔ ያላየኋትም እያልኩ እኮ ነው። ይልቅ እናንተን ልጠይቃችሁ፣ ልጄን ምን አድርጋችኋት? የት አድርጋችኋት? እሺ ቆይ ብርሃኔ፣ እሺ ብርሃን ሴት ነው ያለችው? ብርሃንማ ውሃ ልቅዳ ብላ ሄዳለች። ቆይ ምንድን ነው ነገሩ?
ልጄ ልጅ አትበይ እባክሽ። ምን በደንብ ያላሳደግሻትን ልጄ ብትይ አሁን ምን ዋጋ አለው? ቆይ ስለ አደይ ነው እንደዚህ የምታወራው? እንዴት ብለህ ስለ አደይ የምትናገረው ቃል የለም። እሺ ልጄን እንደሆነ ቆንጥጬ ስርዓት አስይዤ ነው ያሳደግኳት። አይ ቆንጥጬ ሀገር ነው የሚመሰክረው። እባክሽ አዎና ከተማ ገብታ እንደዛ ስትንዘላዘል እንደዛ የማንም መጫወቻ የሆነች ልጅ ነው ቆንጥጬን ያሳደግኳት ነው የምትይው? ስለ አደይ እንደሆነ እንዲህ በማውራት በጣም ነው የማዝነው። ምን እዚህ ቆመን ከሳቸው ጋር ሰጠገባ ውስጥ አስገባን? ማወጣት ከሆነ እኛ በራሳችን መንገድ ፈልገን እናገኛታለን። ይሄን ደግሞ ያዩታል እዚሁ ቁጭ ብሎ። እንሂድ። ማን ነው? እዚህ ነኝ። እንዴ ኪንጎ፣ ጀግና ኪንጎ። እሺ ፉቱ ደርሰንላ ዛሬ አሹ መኖሩን የበጀኝ እንጂ እኔ አንተ ከአደይ ጋር ኮብልላል ብዬ አስቤ ነበር። እሺ በእናትህ አደይ አምልጣለች። አምልጣለች በለኝ። በእናትህ አምልጣለች፣ እነ ዴቭ ጋር አምልጣለች። በጣም አሪፍ። በቃ ቶሎ በሉ ከዚህ አካባቢ ቶሎ እንጥፋ። እናፍጥር። ኧረ እባካችሁ ጫኔና አለልኝ እና አደይ ላይ እንዳይደርሱባቸው። ኧረ ችግር የለውም፣ ለሱ አይደርሱባቸውም። እኔ በደንብ አድርጌ አቀሳስሬያቸዋለሁ። ይኸውልህ በቅርብ ሰዓት ማለት ነው ጋሼ ሁለቱንም ጠፍንጎ እዚህ ቤት ያመጣቸዋል። በቃ አሁን እኛ ከዚህ አካባቢ ነው። ቆይ ምን ብለው ነው እንደዚህ? በእናትህ አሁን የሚያሳስብ ነገር ያሳስባል። ቶሎ በሉ፣ መኪና እንዳያመልጣችሁ፣ ከእነ አደይ ጋር ትሄዳላችሁ። ቶሎ በሉ። ሊዱ ደወለች። አንሹ እስኪ። ሄሎ አደይ፣ እንዴት ነሽ? እንዴ ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። እነ ዴቭ አገኙሽ? እሺ አደይ፣ እሺ ስለ ደወልሽልኝ በጣም ነው ደስ ያለኝ። ልቤ ርፍ እንዲል ነው ያደረግሽ። እሺ በቃ አደይ። ምንድን ነው እሱ? አደይ ተገኘች እንዴ? አዎ ዴቭ ይዟቸው እየመጣ። ተመስገን አምላኬ። ምን ይሳነዋል? ደግሞ ምንድን ነው የምትጠቃቀፉ? ፍቅር አደይ ተገኘች። እና ምን ይሁን? እናማ አደይና ዴቭ ወደዚህ እየመጡ ነው። እንኳን ደስ አለሽ። አደይ ተመልሳ እዚህ ቤት ልትገባ ነው? ታዲያ ትግባልሽ? ቆይ እሷ የቤተሰባችን አባል ናት እንዴ? እዚህ ቤት ውስጥ ምን ትሰራለች? ያለ እሷ እኮ መኖር እንችላለን። ምን ማለት ነው ፍቅር? አደይ ራሷ እስካልወጣች ድረስ በቃኝ እስካላለች ድረስ እዚህ ቤት ትኖራለች። እሺ እሷ ማናትና ነው እዚህ ቤት የምትኖረው? ቆይ እሷ የምትሰራው ስራ ለምንድን ነው የማይታይሽ? በእሷ ምክንያት አይደል ሊዱም ዴቭም እዛ ያሉት? በቃ ያንቺን አስተያየት የጠየቀ የለም። አደይ ትመጣለች አልኩሽ፣ ትመጣለች። የሆነ ያስነካችሽ ነገርም አለ። አደይ እዚህ ቤት ተመልሳ እኔ እዚህ ቤት ውስጥ አልኖርም። እንዴ ቆይ እና የት ልትሄጂ አማረሽ? ከዚህ ቤት እወጣለሁ። አባዬ ጋር ነው የምሄደው። ጥርግ በይ እሺ። ይሄን ሁሉ አመት ተንከባክቤ ያሳድግሻለሁ። ምፈራ መሰለሽ? ከኔ አደይን እያስቀደምሻት ነው ማይ? እኔ ማንንም አላስቀደምኩም። እሺ አንቺም ስራሽ ነው። አደይም እዚህ ቤት ትመጣለች፣ ይቅርታም ትጠይቂያታለሽ። አይ ካልሽ ደግሞ ምርጫው ያንቺ ነው። አባትሽ ጋር ሄደሽ አባትሽ ለአንቺ ምን አይነት ቦታ እንዳለው ታያለሽ። ለአደይ ብለሽ እኔን አባዬ ጋር ሂጂ አልሽኝ እማዬ? አንቺ ፍቅር እንዳራስ ልጅ ነው እንዴ? ቆይ የምታስቢው ልሂድ አልሻት ሂጂ አለችሽ። ቆይ እንዴት ነው እናትሽ የምታናግሪያት? አንቺ በእኔና በማዬ መሀል አያገባሽም። እሺ አያገባኝም ይሆናል፣ ግን በእጅ ያዙት ወርቅ እንደ መዳብ ይቆጠራል። ደግሞ እሱ ምን ማለት ነው? እኔ እናቴ በህይወት በነበረችበት ሰዓት ምን አለ እንደዚህ ባላደረግኩኝ፣ ምን አለ ይሄንን ሳድርጌላት ቢሆን እያልኩ ብዙ ጊዜ ተደብቄ ያለቀስኩባቸው ቀናቶች አሉ። አንቺ ምን ዕጣ እንዳይደርስሽ ተጠንቀቂ ፍቅር። የእኔና ያንቺ ህይወት ምንም አይገናኝም። እሺ ይላል እንዴ? ይገናኛል እንጂ። ምን አለ አሁን እናቴ አጠገቤ በኖረችልኝ፣ እንዴት እንደምሆንላት አሳይሽ ነበር። ተያት ልጅ፣ እሷ መቼ ርቀት አስብና ነው። ቆይ ለሊ ምን ለማድረግ እየሞከርሽ ነው? አደይ እዚህ ቤት ውስጥ ከሌለች አንቺ ምን ትሰሪያለሽ? ምንድነው እናቴ ጋር የሚያጣብቅሽ? አሁን ተነሽና ውጪ። ፍቅር ስነ ስርዓት ይኑርሽ። አታስወጫትም እማዬ? አትወጣም። ቆይ አንቺ ምን ልትሆኚ ነው? ሰው እንደዚህ ጠልተሽ ልደርሽ ነው? እስቲ ይችን ልጅ ያት፣ እንዳንቺ ትንሽ ልጅ ናት። ብቻዋን ተፍጨርጭራ ነው ያደገችው። እስቲ ሰው እንኳን እያየሽ ተስተካከይ። የባርኪ እናት እባክዎትን ተረጋጉ፣ አይናደዱ። በሽታ ነው የሚሆኑበት። ምን እቺ ልጅ እያለሽ ጤነኛ ሆናለሁ ብለሽ ነው? እንደው በማን እንደወጣች አላውቅም። ደርሳ ነው ሰው የምትጠላው። እማዬ እኔ ሁሉም ነገር በጣም ነው ያስጠላኝ።
አንቺ እንኳን የምትወጂኝ የምታስቢልኝ ይመስለኝ ነበር። ለካ አንቺም አትወጂኝም። ቆይ እኔ ምን አደረግኩኝ? አባዬም ባርኮትም አንቺም አትወዱኝም። ይቻለኝ ምን ብታስነካችሁ ነው እንደዚህ የምትሆኑት? እንዴማ የኔ እኮ ነኝ ልጅሽ። አዳይም ልጅ ናት ካሁን በኋላ። እሺ ጸባይሽን ብዙ ጊዜ አስተካክይ ብዬ መክርሻለሁ። አንቺ ግን እየባሰብሽ ነው የመጣው። ለአንቺ ጸባይ ደግሞ ከአዳይ በላይ ማንም የለም እሺ የሚያስተካክልሽ። እማዬ ቆይ ለምን አትሰሚኝም? እኔ ከአዳይ ጋር መኖር አልፈልግም። እና የት ለመሄድ ወሰንሽ? አባቴ ጋር ሄዳለሁ። እንዴት እየኖርኩ እንደሆነ በደንብ እነግረዋለሁ። ከዛ እሱም ይቀበለኛል። እዚህ ድሮም አባቴ እኔን ይቀበለኛል፣ ይወደኛል። ከአንቺ ጋር ስለተጣላችሁ ነው እዚህ ቤት የማይመጣው። አንቺ አዳይ አዳይ ብለሻል። ያው ቤትሽን ትቼልሽ እሄዳለሁ። ጥርግ በያ ታዲያ። ይቺስ ጤነኛ አይደለችም እንዴ? አረ ተረጋጉ እንዴ ፍቅር። ቆይ ለምን አታርፊ? ምን ለማድረግ እየሞከርሽ ነው? ይሄ ሁሉ ነገር የሆነው በአንቺ ምክንያት ነው። እሺ እኔ ደግሞ ምን አደረግኩኝ? እውነቱን ስለተናገርኩ ነው። እንደዚህ እንዳቃጠልሽ የምቀጥ ይመስልሽ ከሆነ ተሳስተሻል። ለሊ አሳይሻለሁ። እሺ በቃ እርሷ አይናደዱ። የፍቅርን ጸባይ ያውቁት የለ። በቃ ተረጋጉ። አንቺንም አደረግንሽ አይደለ? ጤነኛዋን ሴትዮ እኮ በሽተኛ ልታረገኝ ነው። አረ ለእኔ ችግር የለውም አያስቡ። አሁን ግን እርሶ ገብተው ረፍት ያድርጉ። እኔም ቡናውን ላነሳሳው። አይ አንቺን ብትጂ ይሻላል። ኢላ ከመጣ ያጣሻል። አረ አያስቡ፣ ችግር የለውም። እርሶ ብቻዎትን ስለሆኑ ማንም የሚያግዞት የለም። ምን ይሰራዋለሁ። እሺ ልጄ ተባረኪ። በዚህ ጊዜ እንደዚህ አይነት ሰው ማግኘት እኮ ከባድ ነው። ተባረኪ ልጄ። አሜን አሜን። ናንጂ ዳይመንድ ቶሎ ጥርጊያው ጋር እንድረስ፣ ሰዓት የለም። አሹዬ ሮማንን ሳልያት በፍጹም አልሄድም። ሮማን ደግሞ ማናት? በዚህ ጭንቅ እሷ ቤት ልትሄድ? ኧረ እባክህ ዳይመንድ፣ ኋላ ጫኔ የመጣ እንደሆነ እዚሁ መክረማችን ነው። እስካሁን ምን ያደርጋል? አይመጣም። ጋሼ እስር አድርጎ አስቀምጦታል። ይኸውላችሁ እስካሁን ሄጄ አይቻል ነበር። መምጣት ከፈለጋችሁ እንሂድና ካለችበት ህይወት እናውጣት። ይዝናት እንምጣ። ጭራሽ እሷ ልታስኮበልል? ምንድን ነው የምትወሩት? ደግሞ ማን ነው የምታስኮበልሉት? ሮማን ልክ እንዳደይ ለማትፈልገው ሰው በጠለፋ የተዳረች ልጅ ነች። አብረን ያደግ ነው እና ወደ ከተማ ከኛ ጋር ልትወስዳን ነው እንዴ? እሺ ካለችና ነገሮች ከተስተካከሉ ለምን አትሄድም? በደንብ ይዣት እሄዳለሁ። በዚህ ጭንቅ እሷ ጋር ልትሄድ ነው? ኋላ ዳይመንድ ነገር ያለው ጫኔ የመጣ እንደሆነ እዚሁ መክረማችን። ባካሹ አፍጥነው እንሂድ በእናትህ። እዚህ ድረስ መጥቼ እንዴት ሳልያት እሄዳለሁ? እሺ ና እንሂድ። አስተማሪ ቦታ ካልሆነ እኔ አልሄድም። በእናትህ ኪንጎ፣ በእናትህ አትንቦቅቦቅ። እኛ ሶስት አይደለም እንዴ? አንድ ሰው ማሸነፍ ካቃተን በቃ እኛ ሞተናል ማለት ነው። የማሸነፍና የመሸነፍ ጉዳይ ሳይሆን ሰውየው ጫኔ ነው። እሱ ደግሞ በሮማን ከመጣህበት አይደለም ሮማንን ወስዳት ገና ለገና ቤቷ ሄደህ ከጠየካት ራሱ የሚጉረጠረጥ ሰው ነው። የፈለገ ነገር ይምጣ፣ ያለችበትን ሁኔታ ሳላቅ ከዚህ ቦታ ንቅንቅ አለ። ደመ እሱ አንተን አይመለከትም ዋሹ። አሁን እኔ ሳልያት በፍጹም መሄድ አልችልም። ቆይ እሺ ጠብቀን። አንተ ደግሞ ድርቅ ካልክ ድርቅ ነው ያመላለቀቀን። አንተ ደግሞ እህቶች ምንድን ነው በስተው እኮ አስቸገሩ። ዳይመንድ ለሊ ወይ ላይ መጣ እንዴ? ቤዛ ናውል ጋር እንደሽ ነገረችኝ። ናውል ቤት ነበርኩኝ። አሁን እሷ ደግሞ ምን ሆና ነው? ለነገሩ እሷን ተዋት። አንተ ግን በጣም ትገርማለህ። እሷን አምነሱ ጋር መሄድ። ቆይ ዛሬ ከናውል ጋር ተገናኛችሁ? አይ አልተገናኘንም። የባርኪ እናት እኮ ቡና ፊልም ብሎኝ መጥቼ ነው። ናውል ምን አለክ? እሱ ቤቱን ሽጦታል። ለምን? የት ሄደ? ጎረቤቶቹን ስጠይቃቸው ወደ ውጭ እንደወጣ ነገሩኝ። ባለፈው እኮ ልሰናብታችሁ ምናምን እያለ ነበረ። አደረገው ማለት ነው። ለነገሩ ይሄድ። እዚህ ማንም የለውም። በሄድ ነው የሚሻለው። እዛም ሄደ እዚህ እኮ ምንም ልዩነት የለውም። እዛም ብቻውን ነው፣ እዚህም ብቻውን ነው። መሄዱ ግን ለእኛ ጥሩ ነው። እንደውም ተገላገል ነው። እንዴ አንተ ደግሞ የናውል እዚህ መሆን ምንን ይነካዋል? ቤቱን ላይ የመጣ እኮ ከአንቺ ስራ አይጠፋም ነበር። ተይኝ እስኪ። የእሱ ነገር ምኑ ተነግሮ ያልቃል ብለሽ ነው? አንዴ አደይ ስር፣ አንዴ ፍቅር ስር፣ አንዴ ቤዛ ስር፣ ሁላችሁም ስር እኮ ነው የሚዞሩ። አረ ተገላገሉ። እንኳን ሄደ። ናውል ሰው ይፈልጋል። በጣም ጥሩ ልጅ ነው። ደግሞም ከሁሉም ሰው ጋር የምታየው ሰው ስለሚፈልግ ነው እንጂ መጥፎ ሰው ሆኖ አይደለም።
አይመስለኝም። እና ሴቶች ለይተው ነው የሚፈልገው? ውሽ ኤላ ደግሞ በእናት ነገር አይበል። ሌሊ አታርፊም አይደል? አሁን ያንቺን ፍለጋ እዚህ መምጣት ነበረብኝ። ይቅርታ ይላዬ፣ የባርኪ እናት እኮ ትንሽ ጥሩ ስላልነበሩ እዚህ ስራ ላግዛቸው ብዬ ነው የቆየሁት። ምን ነው አመማቸው? ምን ከፍቅር ጋር መኖር ያው በሽታ በለው። ምን አደረገች ደግሞ? ኤላዬ አልነገርኩም ለካ። ምንድን ነው እሱ? ናቀፈኝና እነግርሃለሁ። ኦይ ምንድን ነው እንደዚህ ደስተኛ ያደረገች? አዴ ደወለች። መቼ? አሁን ቅርብ ሰዓት ደውላ እየመጡ እንደሆነ ነገረችኝ። ሊዱና ዴቭ ግን ደህና ናቸው? በሰላም ነው የጠፉት? ምንም አልነገረችኝም። ዴቭ ደግሞ አሸንፏል። አዴን ይዟት እየመጣ ነው። ደስ ይላል በጣም። ታዲያ የባርኪ እናት ምን ሆነው የታመሙት? እቺ ፍቅር ናታ። ይቺ የተረገመች ደግሞ ምን አለች? መቼ ሳያልቅባት እንዴ? አዴ እዚህ ቤት ከመጣች እኔ ደግሞ አባቴ ጋር ሄዳለሁ ብላ እናቷን ታስፈራራለች። እናቷን መንከባከብ ሲገባት ጭራሽ እንደ ህፃን ልጅ ትቀብጣለች። የኔ አስተዋይ እንደዚህማ አትናደጂ። እንደዚህ ከቀጠልሽ ቶሎ ነው የምታረጅብኝሽ። እስኪ እባክህ ተወኝ፣ ስራ አታስፈታኝ። ደመቀ ሮማን፣ አንቺ ምንድን ነው እንደምታይኛለሁ? ደመቀ የተረገመ ተው ደመቀ፣ አትፍታኝ። ጫኔ ከመጣልኝ ላጣጣ ነው። እባክህ አትፍታኝ። የፈለገ ነገር ይምጣ፣ በፍጹም እኔ ጥዬሻለሁ። አብረን ወደ ከተማ እንገባለን። ዳይመንድ ለምን እኮ እንደዚህ ታሰረች? ያ የተረገመ ያለ ፍላጎቷ ጠልፎ አግብቶ ይኸው እንደዚህ ያደረጋት። ቆይ ካገባ በኋላ ለምንድን ነው ማስወር ያስፈለገው? ተቤት ወጥታ ሌላ ቦታ እንዳትሄድ ከሰው እንዳትገናኝ አስሯት ነው ሁሌ የሚሄደው። አያሹ ጉዴን ለማሳየት ደመቀን ይዘውት እመጣለሁ። አሁን እንደዚህ ሆኜ ምን እንዲሰማው ነው ይዘው የመጣው? ሳላያት አልሄድም ስለኝ ምን ላደርግ? ባይሆን በቅጡ አውሩ። ወደ ከተማ ልሄድ ነው። አዴ ተመለሰች? እሷማ እድሜ ለነሱ አስመለጧት። ሳይ ተመስገን አምላኬ። ንገራት ተመልሳ እዚህ ድርሽ እንዳትል። ይህ ህይወት በእኔ በቃ እኔን አይታ መማር አለባት። ያው እኔ እዚህ ሆኜ የምተነፍስበት ቀዳዳ እንኳን የለኝም። ሮሚ ለምን አገባሹ? ስንት ነገር አብረን አሳልፈን ስንት ነገር። እንዴት ጫኔን አንቺ አሸነፈሽ ከዚህ ህይወት መውጣት አቃተሽ? መጥቼ ነበር እኮ ደመቀ፣ ግን ጫኔ ከመንገድ የመለሰኝ። ይልቅ ጫኔ ሳይመጣ እናንተ ከዚህ ቶሎ ሂዱ፣ ካልሆነ ይገድላችኋል። ከዚህ ነገር ለመጨረሻ ጊዜ አምልጪ። ግድ የለሽም። ነይ ከእኛ ጋር እንሂድ። ከዚህ ህይወት ነጻ ውጪ። እሷ እዛ ሄዳ ምን ትሰራለች? እኛ እንዴት ተቸግር እንደምንኖር ረስተው ነው? ይኸውልህ እዚህ ከመታፈን እዛ ተቸግራ በነጻነት የነጻነት አየር እየተነፈሰች መኖር ይሻላታልሽ። አሁንም ደመቀ እናንተን አስቆያችኋለሁ። ይልቅ ሳይደርሱባችሁ እናንተ ቶሎ ከዚህ ሂዱ። አዎ እኔም እንደ ሮማን ነው ማስበው። መጀመሪያ የነገሩ ይረሳሳና እናንተ ትሄዳችሁ በኋላ እኔ ሮማንን አስወጣታለሁ ከዚህ። እሺ አንተና ምኝማ እዚህ ጥያት አልሄድም። እንዴት ይህን ሁላ ነገር ሲደርስባት ዝም ብለህ ታያለህ? ምን ላድርግ ብለህ ነው ደመቀ? ታውቃለህ ታማሚ እናት እንዳለች። አንድ ነገር ላደርግ ስል ሁሌ በሷ ያስፈራሩኛል እንጂ እኔ የሮማን ጉዳይ ሳያሳስበኝ ቀርቶ ነው። አዎ አሹና ብርሃን ለእኔ የምን ጊዜም ወዳጆቼ ናቸው። በሰርጌ ጊዜ አጨብጭበው የዳሩን ቤተሰቦቼ እንኳን ትዝ አልላቸውም። ግን አሹና ብርሃን የት ወደቀች ምን ሆነች ብለው ሁልጊዜ የሚጠይቁኝ ወዳጆቼ ናቸው። በጣም ተሳዝናለች። አዴንም እንደዚህ ነበር የሚያደርጓት? መች ይቀርላታል ብለህ ነው? አሁን ከያዟት ይሞሽሯታል። ሙሽርነቷ ግን ለአንድ ቀን ብቻ ነው። በነጋታው ሙሽርነት ያበቃል። ህይወቷ ሙሉ ጨለማ ነው የሚሆነው። ሴት ልጅ ያለ ፈቃዷ ስታገባ በቃ እጣ ፈንቷ ይሄ ነው የሚሆነው። ከዚህ ሁሉ ባታገቡ ቢቀርባችሁስ? እና ታዲያ አደይ ፍቅርን አልቀበልህም የምትል ለምን ሆነና ነው? አታፍርም እኮ አንተ። ለዚህ ነው ልትል ይሆናል። ክርክሩን ተውትና ደመቀ እጇን ደግመ ሰራትና ተዚህ እንሂድ። በፍጹም አላስራት። ነይ ሮሚ፣ ነይ ተነሽ፣ ነይ እንሂድ። ተው ደመቀ፣ አደጋ ላይ ጥላችኋለሁ። የኔ መዘዝ እንደው አያልቅ። ይኸውልሽ የመጣው ነገር ሁሉ ይምጣ፣
ከተማ ሄደሽ ሰራተኛ ሆነሽ እንኳን ትኖሪያለሽ እንጂ እዚህ ለመከራ ጥዬሽ አልሄድም። በፍጹም እዚህ ጥዬሽ አልሄድም። የመጣው ይምጣ። ነይ ተነሽ፣ ነይ እንሂድ። ዳይመንድ የአደይ እናት ግን አልሰናበታቸው? ምን ልጅሽን ለልጄ ልትላት ነው? ቀልደኛ! አንተን ነበር እዚህ ጠፍንጎ ማሰር። እኔ ምን አደረኩኝ? አንተ ነህ እዚህ አደይ አደይ ብለህ እዚህ ሁላ ነገር ውስጥ የከተትከኝ። በአደይ ሰበብ ዘመዶችን አገኛል። በሉሽ እንውጣ። አይዞሽ አላስተረፋትም እኮ ያውሪ አሞና ፍቅር አቤት። ቆይ እኔ ብቻዬን ያላባት ሳሳድግሽ ያጎደልኩብሽ ነገር አለ? ኡፍ እማዬ፣ አሁንም እዛው ላይ ነሽ? ጥያቄን የጠየቅኩሽ ፍቅር መልሽልኝ። እኔ ሳሳድግሽ አንድ ቀን ከጓደኞችሽ በታች ሆነሽ ታውቂያለሽ? እውነቱን ልንገርሽ እማዬ፣ አዎ ብዙ ነገር ጎሎብኛል። ምንድን ነው የጎደለብሽ? በጣም ብዙ ነገር። አባት የሌላት፣ ወንድሟ የማይወዳት፣ እናቷ ደግሞ የማትፈልጋት ልጅ ሆኜ ነው ያደግኩት። አባትሽን ታዩ እዚህ የለም። ባርኪ ወንድምሽ ግን ሁልጊዜ ካጠገብሽ ነበረ። እሱም እንደዛው ለዛች ላደይ ነው የሚወግነው። አንዳችሁ እንኳን ለኔ ያስባችሁልኝ አታውቁ። ታዲያ የማይሆን ነገር እየሰራሽ እያደረግሽ እንዴት ነው የምናበረታታሽ? አላውቅም እማዬ፣ እኔ ግን በጣም ከፍቶኛል። እረ ልጄ ሰው እንዳይሰማ ይህን ሁሉ ነገር የማደርገው ላንቺ ብዬ አይደለ? ልጅን ያላባት ማሳደግ በጣም ከባድ ነው። ይህን ሁሉ የምለፋው ላንቺ ብዬ ነው ልጄ። አሁን እዚህ ደርሰሽ አባቴ ጋር ሄድ ስትይኝ ምንም የማይሰማኝ ነው የሚመስልሽ? ይቅርታ እማዬ፣ እኔ ግን ምንም ደስተኛ አይደለሁ። ምንድን ነው ደስተኛ እንዳትሆኝ ያደረገሽ ነገር? ምን እኔም አላውቀው ነገር አለ እንዴ? አዎ እማዬ፣ አደይ ናት። ተመልሳ እዚህ ቤት ውስጥ ከመጣች ምንም ደስተኛ አልሆንም። ቆይ እሷ ምን አደረገች? አደይ እንደምታያት አይነት አይደለች። በጣም አስመሳይ ናት። ጀመረሽ ደግሞ ምክንያት የሌለው ጥላቻ። አደይ እዚህ ቤት ከመጣች ዴቭም ይመጣል፣ ባርኪም ይመጣል። ከዛ ደግሞ አንቺ ጥለሽኝ ትሄጃለሽ። ብቻዬን እሆናለሁ። ከልጅነቴ ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ቆይ ምን የሚደገፍ ነገር ሰርተሽ ነው የምደግፍሽ? አረ ፍቅር ተይ፣ እያስተዋልሽ። በቃ እኔ ብቻዬን ነው መሆን የምፈልገው። እሺ ሄድልሻለሁ ፍቅር፣ ግን ሁሉንም ነገር እያስተዋልሽ። እኔ ለራሴ ማማታማ ጭንቀት ላይ ነኝ ያለሁት። እነ ዴቭ ቢመጡ ላንቺ ነው። እኔ ነገ ስሄድ ብቻሽን ነው የምትሆኝው። እነሱ ካሉ ግን ከነሱ ጋር ትሆኛለሽ። አትሰሚኝም እማዬ? ማንንም አልፈልግም። ዴቭና ባርኪ ከመጡ ይበቃኛል። ሌሎቹን አልፈልጋቸው። ለሊንም ብትሆን። ሊዱ ደግሞ ምን አደረገችሽ? እሷም ጸባዩ ደስ አይልም። ዝም ብላ መቅበጥ ነው ስራው። አንድ እንኳን ቁም ነገር የላትም። ሁሉም ይምጡና ፊት ለፊት የምትነጋገሩት ነገር ይሆናል። እኔ ማንን ማመን እንዳለብኝ ማንን መስማት እንዳለብኝ እንኳን ግራ ገብቶኛል። አሁን እነሱ ይምጡና እዛው ፊት ለፊት ትነጋገራላችሁ። እኔ ፍቅር ነኝ ከአደይ ጋር ቁጭ ብዬ የምነጋገረው? አይኗን ራሱ ላይ አልፈልግም። እሱን ይምጡና ያኔ እንደምትፈልጊና እንደማትፈልጊ እናያለን። መጣሽ? እንዴት ነው አመለጠች? አሁን ማያ ትጨነቂ። አደይ ሄዳለች። አመለጠችው? ብርሃንዬ በቃ ሸኝሻቸው ሄዱ? አዎ አምልጠዋል። እሰይ ተመስገን ተመስገን ፈጣሪ። አባትሽ አልደረሰባቸው? አዎ ማዬ መጥቶ ነበር። መኪናውን መጣና እና አደይ ገብቶ አመልጠውታል። ካሁን በኋላ ምንም የሚያሰጋ ነገር የለም። እና አንቺና አባትሽ ተገናኛችሁ? አወራችሁን? ከአሁን ወዲህ አባት የለኝም። አባትሽ እንዳትይኝ። እና ደመቀስ እንዴት ሆኑ? እንጃ ምን አውቄ ወደዛ አልሄድኩም። ሄጄ ሊያችሁ ይሁን? አይ በይ በይ አርፈሽ ተቀመጪ። ደግሞ አንቺን ፍለጋ እንውጣ? አይ ከአሁን በኋላማ ምን ያመጣሉ ብለሽ ፈራሽ እንዴ ማዬ? ተይ 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 ተይ፣ ይሄ አጉል ድፍረትሽ የሆነ መጥፎ ነገር ውስጥ ይከትሻል። አርፈሽ ተቀመጪ። እሺ ማዬ እጠነቀቃለሁ። የምትጸልይልኝ እናት እያለች ምን ሆናለሁ ብለሽ ነው? ያ ሁሉም የሚሆነው በእግዚአብሔር ፈቃድ አይደለ? ስንቱን አልፈነዋል። የኔ ብሌን፣ አንቺ ባትኖሪም ምን ሆን ነበር? አሁንማ ማዬ የቀኝ አይንሽ ብሌንሽ ሄዳለች። አሁን እኔ በሁለቱም አይንሽ ትመለከችኛለሽ። አይ ልጄ፣ የእሷን ቦታማ መውሰድ አይቻልም። አንቺም በቦታሽ እሷን በቦታዋ እንዴ ጫኔ፣ ወዴት ነው የምታሮጠኝ? ምን
አደይም ጠፋች አይደል? እና የጠፋች እንደሆነ አባቷ ዝም የሚለን ይመስላል? ስማ ይህን ቀይ ለቀን መጥፋት አለብን ወደ ደጋው። ይኸውልህ እኔ ሮማን ይዤ እመጣለሁ፣ አንተ መንገዱን አሰናዳ። ይሻላል። ለነገሩ ልክ ነህ፣ አይለቀንም። እንዲያ ተንከራተን መከራችንን በልተን በብላሽ መውጣታችን ነው አይድላችን። አንተ የሰራንበት ገንዘብ ትላለህ፣ ነፍሳችንን ይዘን መውጣታችን ተመስገን ነው። ና ጫኔ ማን ነው አጥርህን ደርምሶ የገባበት? ምን አውቃለሁ፣ የሆነ ሰውማ ገብቷል። ከኔ ጋር ስትለፊዋል። በጣም አመሰግናለሁ። አረ ምንም አይደል የባርኪ እናት። በቃ አደይ ስትመጣ ይደውሉልኝ እሺ? እመጣለሁኝ። በቃ ቻው። እሺ ቆይ ይኸውልህ ጓደኛህ በጣም ጎበዝና ጨዋ ልጅ ናት። እንዲህ አይነቷን መጠቅለል ደግሞ ጥሩ ነው። አባትህም ቢሆን እንዲህ አይነቷን በማግባት ደስ ነው የሚለው። እሺ የባርኪ እናት፣ እኔም መንገድ ላይ ነኝ። አዎ ባለፈው እኮ ባርኮት ነግሮኛል። ያው ወደ ሀገር ቤት የመጣው ሊያገባ ነው ስላለኝ ነው እንደዚህ ያልኩህ። እሺ ለምክሩት በጣም ነው የማመሰግነው። እሺ በቃ አታስቁማት። እሺ ቻው። ምን ሆና ነው? የሚጠበሳላት አሹ ምን ሆና ነው? ንገረኝ። እንደፈራሁት ብዙ ጊዜ ምግብ አትበላም። መንገዱ ጥራግ ድረስ እንዴት ትደርሳለች ብዬ ፈርቼ ነበር። ይሁን እንደፈራሁት ወደቀች። እሺ ምን አባቴ ነው ማድረገው? እሺ ና ያዛት። እንዴ መጡ እነዚህ የተረገሙ። ኪንጎ ዳይመንድ ሂዱ እናንተ። ሰማኛለህ? እኔ ይኸውልህ ሮማንን በፍጹም ጥያታለሁ። መሄድ አለባችሁ ግዴታ። ይምጡና እንደ ወንድ ልጅ እናወራለን። በቃ እኔ ያለሁ። ምን ሆናል ዳይመንድ? እንዴ ሀሳባችን እኮ አደይን ለማተረፍ ነበረ። በቃ ተረፍናት። እሷ ደግሞ እንደምታያት ያማታል። እናንተ ምን ነው ያለብን? ይገሉናል። ሂዱ ግድ የለም ዳይመንድ። ቶሎ ብል በእናትህ የሮምዬን ነገር አደራ። ምንም ማለት አደራ ነሽ። ሂድ እሺ። ኧረ ቀረቡ። ሂዱ ቶሎ በሉ። እናንተ አውሬዎች እንዳነኳት ብያለሁ። እንዳነኳት አንተ ያርጎ ዝም ተዝም